ይህ አዋዜ ሰበር ነው። ኩዌት ክፉኛ ተመታች። አየር ማረፊያዋ ላይ በርካታ ሰዎች ቆስለዋል። አየር ማረፊያውም ተርሚናል 1 ክፉኛ ተጎድቷል ተብለዋል። ዝርዝሮቹን እንሆም። ኢራን የዓለም የነዳጅና ጋዝ 20 በመቶ መተላለፊያን በቁጥጥር ስር አውላ የኔ የራሴ የግሌ ብላ ካወጀች እነሆ 3 ወር ከ1 ሳምንት ሆነ። ወዘቀሊጦሙ አሜሪካ በቦምብም በድርድርም አልሆነላትም። የዓለም ኢኮኖሚም እየተቆራመደ ነው። የቀደመው የዓለማችን ልዕለ ኃያል የነበረው የዩናይትድ ስቴትስ አሜሪካ ጦር አሁን በኢራን ዙሪያ ራሱን ለመከላከል በጥፊ የሚጠፋጠፍ ተርታ ኃይል ሆኗል። ትናንትም የአሜሪካ ጦር ራሴን ለመከላከል የኢራንን ቦሊስቲክ ሚሳይሎችና ሰው አልቦች መርከቦችና የሰላጤውን አገራት እንዳይመቱ አክሽፌያለሁ ብለዋል። ኢራን በወገኗ በአንድ የክልሏ አገር ውስጥ የሚገኝ የአሜሪካ ጦር ሰፈሮችና ሄሊኮፕተሮችን በሚሳይሎችና በሰው አልቦች አጥቅቻለሁ ስትል አስታውቃለች። የአሜሪካ ማዕከላዊ ዕዝ ቴሄራን ኩዌት ላይ 2 ባህሬን ላይ 3 ሚሳይሎች የተኮሰች ቢሆንም ሁሉም ተመተው ወድቀዋል ወይም ከኢላማ ውጪ ተሰናክሏል ብለዋል። ነገሩ አንዱ ቢያንስ እውነት አይደለም። ምክንያቱም አሁን በሰበር እየገቡ ያሉ በተጨባጭ የደረሰ ውጤት የኩዌት አየር ማረፊያ ተርሚናል 1 የሚባለው ክፉኛ መውደሙንና እዛ በመጠባበቅ ላይ በነበሩ በርካቶች ላይም የመቁሰል አደጋ መድረሱ ተረጋግጧል። ዘገባዎች በስፋት እያቀረቡት ነው። አሜሪካ እንዳለችው ኩዌት ላይ ኢራን የተኮሰችው ሚሳኤል ሙሉ በሙሉ አልከሸፈም። የሌሊቱ የባሩድ ሽታ የመጣው ኢራን የሊባኖሱን ጦርነትና የጋዛውን ጥቃት በመቃወም የድርድሩ ጉዳይ ተከርኖ ይብሰል ብላ ጣጥላ ስለጠፋች ነው። ጦርነቱን በተኩስም በመደለልም ሆነ በማኅበራዊ ሚዲያቸው ሰማይ ተቀደደ፣ ሲኦል ተከፈተ፣ ስልጣኔ ሞተ፣ ዛቻና ፉከራም ሆርሙዝን ለማስከፈትና የወንድ መውጫ የኒውክሌር ስምምነት ሊሳካላቸው ባለመቻሉም የፖለቲካ የፈላ ዘይት ውስጥ ያለው ጫማ ባዶ እግራቸውን የቆሙት ፕሬዚደንት ዶናልድ ትራምፕ የበረሃ ጓዳቸውን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሀበሻ ያልታረመ አፍ በሚለው ቋንቋ ሙልጭ አድርገው እስኪሳድቡ ድረስ ነርቫቸውን ነክቷል። አንተ የለየል እብድነ፣ እኔ ባልሆን ኖሮ ይሄኔ ውህን ቤት ተከርችመ ነበረ፣ በእኔ ነው ያለኸው፣ አገሬ ጠላ፣ በአንተ ዳፋም እስራኤልን ሁሉም ጠላት ሲሉ ተናግረዋቸዋል። አክሲዮስ እንደገለጸው እንደሚጠበቀው ኔታንያሁን ብልጭ ብሎባቸው እና ምን ላድርግህ፣ እጄን አጣጥፌ ልቀመጥ እንዴ፣ ቀውስስ አንተ ምን ይላል ይሄ ብለው ምላሽ ሳይሰጡ ቀርተዋል። ትራምፕ አሜሪካንን ዳግም ታላቅ አደርጋለሁ የሚል መፈክር የደነገገ ባቡር ላይ ሀገሪቱን አሳፍረው አሜሪካንን እንደ ወትሮዋ ታላቅ አለመሆኗ ማረጋገጫ እያደረጋቸው የሆነ ጣፈንታ የሚሉ ጥያቄዎች እየተነሱ ነው። አንድ ጡረታ የወጡ ቻይናዊ ኮሎኔል መሰንበቻውን በተለያየ ሚዲያ የተሰራጨ ንግግራቸው የሚገርም ሆኗል። አሜሪካ የዓለም ፖሊስ የምትሆንበት አቅም አሁን የላትም። ብዙ መዘዝ ሳይመዘዝ ከመካከለኛው ምስራቅ መሰስ ብላ ወጥታ ወደ ጓሮዋ ምዕራባዊ ንፍቀ ክበብ ትከተት፣ ጓሮዋን ትኮትኩት። ከዚህ ተምራም በጣም የነቃና የበቃ ከሆነው ኢንዶ ቻይና ያለ አንዳች ጥይት ተኩስ ለነ ቻይና አስረክባ ወደ ምዕራባዊ ንፍቀ ክበቧ ትጠቃለል በማለት አሜሪካ ከእንግዲህ እንደነ ቻይና፣ ራሽያ፣ ኢራን ወዘተም ክልላዊ ኃይል እንጂ ዓለም አቀፋዊ ዱታ የመሆን ዘመኗ መባቻን አምና ትቀበል የሚል መልእክት ነው ያስተላለፉት። ቀደምቶቻቸውን እነ ባራክ ሁሴን ኦባማንና ጆ ባይደንን ለአንቁሳ ልፍስፍስ ቅልስልስ አሜሪካንን ተንኳሰው አንኳሰሷት ሲሉ በመክሰስ የሚታወቁትና ከዳግም ታላቁ ማጋ እንቅስቃሴና መሪዋ ትራምፕ በኋላ ክብሯ ተመለሰ ተፈራችም ያሏት አሜሪካ ትናንት ሌሊቱን ሆርሙዝ ሰርጥ ከባቢ ደሴቶች አንዷ በሆነችው ኮሽም ደሴት ላይ የኢራንን እስላማዊ አብዮተኞች ወታደራዊ የመሬት መቆጣጠሪያ ጣቢያን ስናጠቃም በሰርጡ በመተላለፍ ላይ በነበሩ ሰላማዊ ባህረተኞችን ለመምታት የተኮሱትን 3 ሰው አልቦች መተን ጥለናል ብላለች። የአሜሪካ ማዕከላዊ ዕዝ ከዚህ ቀደም ሲል ሰጥቶ በነበረው መግለጫ
ወደ ኢራን ሲገሰግስ የነበረን አንድ በቦትስዋና የተመዘገበ ነዳጅ ጫኝ መርከብ እባክህ ተመለስ እያልን ቀን ሙሉ ብናስጠነቅቀውም አልሰማ አለማ ስላለን በአንድ የጦር ጀታችን ተኩስ ሞተሩን አፈንድተን በመጣል ውሃው ላይ ተንገዋሎ እንዲቆም አድርገነዋል ብሏል። የአፍሪካዊቷ ቦትስዋና መርከብ ላይ ጥቃቱ ሲፈጸም የሚያሳይ ቪዲዮም ለቋል። ፕሬዚደንት ዶናልድ ትራምፕ አለቀ ተፈጸመ ብለው ተደራዳሪዎቻቸው ያቀረቡላቸው የመግባቢያ ሰነድ ላይ በርካታ ፕሬዚደንታዊ አዋጆችን በፈረሙበት ብዕራቸው ይስተካከል፣ እዚህ ጋ ይግባም፣ እዚህ ጋ ይህ ይውጣ ብለው ያደረጉት ኤዲቲንግ እርማት ሞት ፍራቻ ዋሻ ውስጥ ነው የሚኖሩት ለተባሉት የኢራን ህቡ መሪዎች ተልኮ መልስ እየጠበቁ ቢሆንም የኢራን የውጭ ጉዳይ ሚኒስቴር አፈቀላጤ እስማኤል ባጋዬ ግን የቀረበ እርማት አለመኖሩን ክዶ ቀን የጎደለባትን አሜሪካ ሁሌ ነው ሐሳቧን የምትቀያይረውና አዲስ ሐሳቦች የምታቀርበው ወይም ተቃራኒ ጥያቄዎችን የምትደረድረው ሲል የዞረባት አሮጊት አድርጎ አቅርቧታል። ይህም ቢሆን የአሜሪካ ሴንትኮም ማዕከላዊ እስካሁን ድረስ ከቦትስዋና ጦልጧላ ነዳጅ ቀጅ ጋር 6 የንግድ መርከቦችን ሳሰናክል ሌላ 122 መርከቦችን ደግሞ ከኢራን መግዛትም ሆነ መሸጥ አይቻልም ብዬ መንገድ አስቀይሬያቸዋለሁ ብሏል። እስካሁን ፕሬዚደንት ዶናልድ ትራምፕ እንደሚሉት እንዲህ አይነቱ ከበባና ክልከላ ኢራንን በየቀኑም $500 ሚሊዮን የሚያሳጣና እንደ እውነቱ ከሆነ ከቢ2 ቦምብ ጣዮች የሚጣሉትን ምሽግ ደርማሽና ጥይት ቆፋሪ መዶሻ ቦምቦች ጉዳት ያልተናነሰ ነው ባይ ናቸው። ኢራን ለዚህን ያህል ጊዜ እንደ ማጅላን ጫማዎቿን እየበላች የመጽናቷ ምክንያት ጦርነቱ የሆርሙዝ ሰርጥን ሉዓላዊነት አጎናጽፏትና በታሪክ የአሜሪካ ልዕለ ኃያልነትን የቆለመመች የመጀመሪያዋ ሀገር ሆና ከወደቀችበት ለመነሳት ነው። ትራምፕ አትነሽም እያሉ ነው። ምክንያቱም ትራምፕ ተደረሰ የተባለውን የመግባቢያ ሰነድ ከማብሰር ይልቅ ማድረቅ ያስፈለጋቸው ከስምምነቱ በኋላ ጦርነቱ በሁሉም ግንባሮች ሲቆምና አሜሪካ የባህር ከበባውን ስታነሳ ኢራን ሆርሙዝ ከጦርነቱ በፊት ወደ ነበረበት ነፃ የዓለም መተላለፊያነቱን እንደምትመልስና በሚኖሩትም የ60 ቀናት የድርድር ጊዜያት በኒውክሌር ፕሮግራሟን እርም ብላ በአጭር ጊዜ ውስጥ ለአቶሚክ ቦምብነት አንዲት ጋት ብቻ የቀረውን 60 በመቶ የበለጸገ ዩራኒየም አወድም ዘንድ መቼና እንዴት እንደምታስረክበኝ ግልጽ አድርጋ ታስቀምጥ የሚል ነው። ይህ በእንዲህ እንዳለ በአሜሪካ የእስራኤልና የሊባኖስ አምባሳደሮች አዲስ ዙር ድርድር ጀምረዋል። የሁለቱ ወገኖች ድርድር የጀመረው ፕሬዚደንት ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሄዝቦላ ከፍተኛ ሰው ጋር አውርቼም ተኩስ አቁም እንደሚያደርጉ አረጋግጫለሁ ብለው መግለጫ ከሰጡ በኋላ ነው። እስራኤልና ሊባኖስ ከእስራኤል ምስረታ 1948 ጀምሮ በፈረንጅ አቆጣጠር የሰላም ስምምነትና ዕውቅና ሳይለዋወጡ በጦርነት ሁኔታ ውስጥ የሚኖሩ አገራት ናቸው። ውይይታቸው የእስራኤል ወታደሮች በየደረጃው እየለቀቁ የሚወጥባቸውን ቦታዎች ለመወሰንና በእነሱም እግር የሊባኖስ መደበኛ ሰራዊት እየተቆጣጠረ የሚሄድበት ሁኔታ ለመፍጠር መሆኑ ታውቋል። መግቢያው ላይ እንደነገርናችሁ አሁን በደረሰን ዜና የኩዌት አየር ማረፊያ በኢራን ሚሳይሎችና ሰው አልቦች ክፉኛ ጉዳት የደረሰበት መሆኑ ተገለጸ፣ ተረጋገጠ። ጥቃቱ በርካታ ሰዎች ላይ የመቁሰል አደጋ አድርሷል። የአየር ማረፊያው ተርሚናል 1 ክፉኛ ተጎድቷል ይላሉ ዘገባዎች።